ሰላም ጤና ይስጥልን ወደ ሳማ ቲዩብ ተከታታዮች እንደምሰነበታችሁ። ዛሬም እንደተለመደው አዲስ ነገር ይዘንላችሁ መጣናል። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ቶሎ ይደክማችኋል ወይስ ሁልጊዜ እንቅልፍ ይላችኋል? እነዚህ ምልክቶች የደም ማነስ ምልክቶች ሊሆኑ ይችላሉ። ዛሬ በዚህ ቪዲዮ ስለ ደም ማነስ መንስኤዎች፣ አስገራሚ ምልክቶችና በቀላሉ ልናደርጋቸው ስለሚገቡ መፍትሄዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በመጀመሪያም የደም ማነስ ምንድነው የሚለውን እናያለን። የደም ማነስ የሚከሰተው በደማችን ውስጥ ኦክሲጅን ወደ ተለያዩ የሰውነት ክፍሎች የሚያጓጉዙት ቀይ የደም ሴሎች ቁጥር ሲቀንስ ወይም ሄሞግሎቢን የተባለው ፕሮቲን ሲያንስ ነው። ዋና ዋና የደም ማነስ ምልክቶች ምን ናቸው የሚለውን ስናይ ደግሞ ብዙ ሰዎች የደም ማነስ እንዳለባቸው ላያውቁ ይችላሉ። ዋና ዋናዎቹ ምልክቶች የሚከተሉት ናቸው። አንደኛውና የመጀመሪያው ከፍተኛ ድካም ነው። በቂ ረፍት ቢደረግም የማይለቅ የድካም ስሜት ይሰማናል። ሁለተኛው የሰውነት መገርጣት፣ በተለይ የፊትና የከንፈር እንዲሁም የጥፍር አካባቢ መገርጣት ወይም ነጣ ያለ ምልክት መታየት። ሶስተኛው ደግሞ የትንፋሽ ማጠር፣ ጥቂት ደረጃዎችን ሲወጡ ወይም ሲራመዱ መተንፈስ መቸገር። አራተኛው ራስ ምታትና ማዞር፣ በተለይ ድንገት ሲቆሙ ጭንቅላት ላይ የሚሰማ ማዞር ስሜት ማለት ነው። አምስተኛው የልብ ምት መጨመር፣ ልብ ደምን ለማዳረስ በከፍተኛ ፍጥነት መምታት ማለት ነው። ስድስተኛው የእጅና እግር መቀዝቀዝ፣ ሁልጊዜም የመቀዝቀዝ ስሜት መሰማት። የደም ማነስ ዋና ዋና ምልክቶችን ካየን አሁን ደግሞ የደም ማነስ መንስኤዎች ምን ሊሆኑ ይችላሉ የሚለውን በሚገባ እናያለን። አብራችሁን ቆዩ። የደም ማነስ በብዙ ምክንያቶች ሊከሰት ይችላል። ዋና ዋናዎቹ ግን አንደኛ የአይረን እጥረት፣ ይህ በጣም የተለመደው መንስኤ ነው። ሰውነታችን ሄሞግሎቢን ለመስራት አይረን ያስፈልገዋል። ሁለተኛው የቪታሚን እጥረት፣ በተለይ ቪታሚን ቢ12 እና ፎሌት እጥረት ካለብን። ሶስተኛው ከፍተኛ የደም መፍሰስ፣ በወር አበባ ጊዜ፣ በአደጋ ጊዜ ወይም በጨጓራ ቁስለት ምክንያት ሲፈስ ማለት ነው። አራተኛው የተለያዩ በሽታዎች እንደ ኩላሊት በሽታ፣ ካንሰር ወይም ኤችአይቪ ያሉ የሰውነትን ደም የማምረት አቅም የሚቀንሱ ህመሞች ማለት ነው። አምስተኛ በዘር የሚወረስ፣ ለምሳሌ ታላሴሚያ ወይም ሲክል ሴል ማለት ነው። አሁን ደግሞ ወደ መፍትሄዎቹ እንሄዳለን። አብዛኛው የደም ማነስ አይነት በአመጋገብ ሊስተካከል ይችላል። በአይረን የበለጸጉ ምግቦችን መመገብ፣ ለምሳሌ ቀይ ስጋ፣ ጉበት፣ ቆስጣ፣ ሰላጣ፣ ባቄላና ምስር መመገብ። ሁለተኛው ቪታሚን ሲ፣ ሰውነታችን አይረንን በቀላሉ እንዲመጥ እንደ ሎሚ፣ ብርቱካንና ቲማቲም ያሉትን ከአይረን ምግቦች ጋር አብሮ መውሰድ። ሶስተኛው ቡናና ሻይን መቀነስ፣ ከምግብ በኋላ ወዲያውኑ ሻይ ወይም ቡና መጠጣት ሰውነታችን አይረንን እንዳይመጥ ስለሚያደርግ ቢያንስ ለ1 ሰዓት ያህል መቆየት ያስፈልጋል። መቼ ሐኪም ማማከር አለብን የሚለውን ስናይ ደግሞ አስፈላጊ ሆኖ ሲገኝ የብረት እንክብሎችን በሐኪም ትዕዛዝ መውሰድ ያስፈልጋል። የደም ማነስ ችላ ሊባል የማይገባው የጤና እክል ነው። እነዚህን ምልክቶች በራሳችሁ ላይ ካያችሁ የደም ምርመራ በማድረግ እርግጠኛ መሆን ትችላላችሁ። ጤናማ አመጋገብና በቂ ረፍት ለውጥ ያመጣሉ። ይህ መረጃ ለትምህርታዊ ዓላማ ብቻ የቀረበ ስለሆነ ማንኛውም አይነት መድኃኒት ከመጀመራችሁ በፊት የሕክምና ባለሙያ ማማከር ግዴታ ነው። ስለተከታተላችሁ እናመሰግናለን። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግዎን አይርሱ። ሳማ ቲዩብ